እሞታለሁ ካላገኘሁት አንድ ሰው ሰደቂ ባንተ ምክንያት ነው አንድ ሰው ባንተ ምክንያት ነው የአሜሪካው ክሪስ ብራውን ነው ነበር እኮ ክሪስ ብራውን ምን ያደርግ አንቺ አሸንፈሽ የምትኖሪበትን ስደት ህይወት እጅ ሰጥቶ ወደ ሀገር የመጣ ሰው አንቺን ሊያነቃቃሽ አይችልም። በመጀመሪያ ላይ $11 ብቻ ቀረኝ ብሎ አልቅሶ ህዝብ የረዳው ሰው እንዴት የዚህ ነገር ላይፍ እንደማሸንፍ ሲያስረዳኝ ይሄን ንቀስ ነው። እኔ በችግር ኦልሞስት በረንዳ ወጥተህ ተቸግረ ያየነ ሰው እኮ ነህ ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን እያላችሁ ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች የአዶናይ ቱር ሞቲቬት ለማድረግ ቱር ማዘጋጀቱን ተመልክቶ በጣም ብዙ ሰዎች እየተቃወሙት ይገኛሉ ማለት ነው። ወዳችሁ ቤተሰቦች እሱ ደግሞ ለዛ ሁሉ ተቃውሞ ምላሽ ያለውን ነገር ሰጥቷል ማለት ነው። እነማን ተቃወሙት? ምን ሳሉት? እሱስ ምን አይነት ምላሽ ሰጠ የሚለውን ይዤላችሁ መጥቻለሁ። ከዛ በተጨማሪ በጣም ብዙ ሰዎችን እዛው ሀገር ላይ በጣም ብዙ ሰዎችን እያነጋገረ ያለ ቪዲዮ አለ። ምንድነው የሚለውንም እሱንም እናያለን ማለት ነው። እኔም የተሰማኝን ሐሳብ አስተያየቶች እሰጣለሁ በምን አለሽ ስም። ከዛ በተጨማሪ እናንተም ኮሜንት ሴክሽን ላይ እንዳጠፉብኝ የታያችሁን የምታውቁትን ነገር ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። እንደዚህ አይነት አነጋጋሪ ሆኑ ቪዲዮዎች ቶሎ ቶሎ እንደርሳችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ በጣም 90% አካባቢ የሚሆነው ሰብስክራይብ ሳያደርግ እያየ ያለ ሰው ነው። ደስ ይበለኝ። ሰብስክራይብ አድርጉት። ወዳችሁ ቤተሰቦች ቪዲዮውን እንመለሳለን። የአሜሪካው ክሪስ ብራውን ነው ነበር እኮ ክሪስ ብራውን ምን ያደርግ መሰላችሁ? አሜሪካን ሀገር ላይ የሴቶችን እያሳቀፈ $100 ይቀበል $1000 ይቀበል ነበር። $1000 ሴቶችን ያቅፋል፣ ከሴቶች ጋር ፎቶ ይነሳል፣ $1000 ታመጫለሽ ይላል። አሜሪካ መጣ ሰላም ልበላችሁ ከሆነ አሁን ለምሳሌ የሆኑ ኮንሰርቶች የሆነ ነገሮች ተዘጋጅቶ አዶናይ ማብሮ የክብር እንግዳ ሆነ መጣ ቢባል it was so beautiful, it would be nice, it would be absolutely nice። ገባ አብረ ይሄ አዶናይ እንዴት ነህ ሰላም ነህ ምናምን ተባብለ በደንብ አብረ ትነጋገራለህ። አሉ አጨብጫቢዎች ድምጽ የሌሎቹን ለመቅበር ቢሞክሩ you can do that with me እኔ ጋር ሊሆን አይችልም። it's not a good thing። ገባ ምንም ሚላት አለች። አሁን አንተ አማረብኝ ስትል እሰይ ቅጥል በል እንዲለበስክ አማረብኝ ቅጥል በል ሴቶች የሚሰሩት ሞጆ አለ። አሁን እዚህ ጋር እሰይ የሚሏት ነገር የጀመሯት አለ። ሰው ሊያልፈልህ ሲል በላ አማረብህ ቅጥል እንትን በል ቅጥል እሰይ በል በላቸው ብሎ ሞቲቬት ያደርጋቸዋል ህፃናቶቹን ማለት ነው። ከወደ ይሁን ተሚላል አመረከት ገባ እንደዛ አይነት ሙድ አላቸው። እሰይ ቅጥል ድብ የምትለው ሙድ አለች። እቺ የብሽሽቅ የህፃናቶች ሞቲቬሽን ያስቀኛል ያስቀኛል በጣም። እኔ ልል የፈለኩ ምንድነው ሚት ኤንድ ግሪት ብታረግ መጥቻለሁ አሜሪካ ከኢትዮጵያ የነበረኝ ኤክስፒሪየንስ ይሄ ነው ምናምን ብለህ ያንን ነገር ትሬንድ ለማድረግ ከሆነ አንዳያ ሊያሾ ወደምትለው ደግሞ ልውሰዳችሁ እስኪ የሚሰሙ ሰዎችን እንዲያውም ሰፖርት አድርጋል። ላይክ ምን ሆናችሁ ነው ላንዱ የሆነ አይምሮ ውስጥ ማለት የሆነ ነገር የምስለው ነገር አለ። እንዴት ነው በዚህ ደረጃ እንደዚህ የሚሆኑት? ምንድነው ማለት ይሁን አለ የናንተ የሆነ የራሳችሁ መስመር አላችሁ። ገብቷችኋል? ለናንተ ለራሳችሁ የራሳችሁ ሌቭል አለ። ተረድታችሁ? ሰዎቹ በጣም ነው የሚያስገርሙት ጋይስ። አሳያችኋለሁ ሰዎቹ እንዴት እንደሚሆኑ አሳያችኋለሁ። እንደዚህ ነው ያላችሁ ስትሄዱ በጣም ታሳዝኑኛላችሁ። ምን ሆኖ ነው ምናምን ነገር ህይወት ላይ እንዴት ነው መታየቱን ፈልጋችሁት ነው? አውቃለሁ ተቀበልኩት እንደዚህ ምናምን ነው። አስተውሉ። የምሬ ነው። ቆም ብላችሁ አስተውሉ። የምትገኙበትና የምትሄዱበትን ቦታ አውቁ። ኮንሰርት አይደለም ወይ ደግሞ ይሄ ላይክ እንትን አይደለም። በዚህ ደረጃ ኩስ እያላችሁ በየቦታ ስትሉ ታሳፍራላችሁ። ያሳፍራል ማለት ያሽኮረሙማት እና ፕሊዝ ቤተሰብ ፕሊዝ። በዛ ላይ በጣም ትልልቅ ሰዎች ናቸው ጋይስ። እኔ ለራሳችሁ እንደዛ የሚሆኑት ብቻ አሉት ኮፋራ ናቸው። እንደዚህ ነው ሰው የሚላችሁ ባይ ዘ ዌይ እናንተ ስለማይመስላችሁ ነው እንጂ መሆኑን ስለምታዩት ነው እንጂ በዚህ ደረጃ እንዴት ነው ጭንቅላታችሁ ላይ ሰው እንደዚህ ሊቆጣጠረው እንችላል? እናንተ እኮ የተሻለ ሀገር ነው ያላችሁ፣ የተሻለ ነገር ታስባላችሁ፣ የተሻለ ነገር አክሴፕት ታደርጋላችሁ። ጭንቅላታችሁ በጣም ነው። ህፃናቶች አይደላችሁም፣ ትልልቅ ሰዎች ናችሁ፣ እናቶች ናችሁ። ለሚጠቅም ነገር ትገናኛላችሁ። ከዛ በኋላ ራሳችሁን ማወቅ ራሳችሁን ማስከበር አለባችሁ። ተረድታችኋል? ይሄ ነው ብላችሁ ይሄ እኔ ባይ ዘ ዌይ እኔ ያታችሁ ይሄ እንደዚህ ባቆቹ ምቀኛ ቀናተኛ ምናምን ልጅ ቫክሲን እንደዛ ሰው የራሱ ጉዳይ ግን አይደለም። እኔ በራሴ አይን እንደዚህ ስለማያችሁ ነው እንደዚህ የምነግራችሁ። አያገባሽም ልትሉ ትችላላችሁ። አያገባኝም።
ግን ሚዲያ ላይ እስከመጣ ድረስ ቶፒክ እስከሆነ ድረስ ያየነውን ነገር የመናገር ሙሉ መብት ተሰጥቶናል። እንናገራለን። ሙሉ መብት፣ ምንም ያልተቆራረጠ ያልተገፋ መብት አለን እና የሀገሬ ልጆች መርዳታችሁ፣ ማረጋችሁ፣ ደግነታችሁ ማንም ይመሰክርላችኋል። ማንም አይከራከራችሁ። ትክክል ናችሁ። ጥሩ ልብ አላችሁ፣ ትሰጣላችሁ። ግን አቅማችሁንና ደረጃችሁን ቦታችሁን ለዩ። እንደነገር ዳሚ ስትጠሩ እየሮጣችሁ የምትሄዱ ሰዎች አትሁኑ እንዴ! አንቺ አሸንፈሽ የምትኖሪበትን ስደት ህይወት እጅ ሰጥቶ ወደ ሀገር የመጣ ሰው አንቺን ሊያነቃቃሽ አይችልም። በመጀመሪያ ደረጃ ማንም ያነቃቀው ሞኛችሁ። አንቺ የያዝሽው ጭንቅላት ከማንም ይመጣል፣ ከገባሽ ማለት ነው። በዚህ ደረጃ አትደለሉ። አዶናይ ኪንግ ዘውዱን የክራውኑን እንትን አታረጉለትም? ኦ ማይ ጋድ እና ይሄንን ነው የምለው። ለእኔ ኪንግ ብዬ የምጠራው ጠቅላይ ሚኒስቴርን እንጂ አዶናይን አይደለም። በነገራችን ላይ ማወቅ አለብኝ። አገሬን የጀምስ ሚሊዮን 5 ሚሊዮን እና 6 ሚሊዮን ተከታይ ሰበሰበና የሆነ ነገር ተባለለትና ኪንግ ሱላንቺ ነው። አገሬን እንደዚህ ላደመቀልኝ መሪ ነው ኪንግ ምልሽ፣ በድፍረት የምነግርሽ ማለት ነው። $11 ብቻ ናት ኢለ 99 ሳንቲም አይሚን $99 ከገባች ከመቶ ከወረዳችሁ ዋርኒንግ ልክባል። እዚያ ጋር የሱ ምላሽ አሰማችኋለሁ ጋይስ። ለዚህ ሁሉ የመለሰው ምላሽ እዚህ $1 ብቻ ቀረኝ ብሎ አልቅሶ ህዝብ የረዳው ሰው እንዴት የዚህን ሀገር ላይፍ እንደማሸንፍ ሲያስረዳኝ ይሄ ንቀት ነው። እኔ አልሰማም። በዚህ ጭራሽ ነው የማልሰማ። ሄዶ እንደውም ፎቶ አንስታችሁ ላኩልኝ። እዛ እሱ ሞቲቬት ሲያደርግ ገብቶ ሞቲቬት የሚደረግ ሰው ዋው እንትን ነው ምንድን ነው የሚባለው? ይሄ ሀገር አይገባውም ያ ሰው ሄዶ ዲዘርቭ እዚህ ሀገር ለመሆኑ። ምክንያቱም ቢሉ ራሱ ሞቲቬት ያደርጋል። እንግዲህ አዶናይ የሰጠውን ምላሽ ላሳያችሁ። በጣም ከብዙዎቹ ትንሽ የሚሆኑትን ሰዎች ብቻ ነው ያቀረብኩት። ምላሽ ያለውን የሰጠውን አሳያችኋለሁ። ከዛ ደግሞ በጣም ብዙ ሰዎችን ሲያነጋግር የነበረው በጣም ትልልቅ ሰዎች እዛው አሜሪካ እንዴት ሲሆኑለት እንደነበር የሚያሳየውን ቪዲዮ ሲያነጋግር የነበረው አሳያችኋለሁ። ከዛ በመቀጠል ከምላሹ በኋላ ማለት ነው። አብራችሁ ይቆዩ። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው፣ እውነት ለመናገር እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይህ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር። በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል። ማስታወቂያ ሰርተውልኛል ዋርነር ቲኤተር ማለት ነው። እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። ስንቱ ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው። ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል። እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው። አለቃችሁ ቅፍ አድርጌ ማለት ነው። ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ጉዳት? የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ማን የሰደበ? ማን የተረበ? ማን ነው እንደማትችል የነገረ? ማን ነው እኔ ብቻ ልታይ ብለህ እንድታምን ያደረገ? ማን ነው የሌላ ሰው ከፍታ እኔ ዝቅታ ነው ብለህ እንድታስብ ያደረገ? ማን ነው? ለምን ፍቅር ያስፈልጋችኋል። በጣም መሳም ያስፈልጋችኋል። ግንባራችሁ ላይ፣ ጉንጫችሁ ላይ እንደዚህ መታከክ ያስፈልጋችኋል። ፀጉራችሁ እንደዚህ እየተባላችሁ አይዞህ ያልፋል፣ ችግር የለውም። ይህ አይነት ፍቅር ያስፈልጋችኋል። አይ ቲንክ ብዙዎቻችሁ እኔን የምጠሉኝ ሰዎች የታዘብኩት ነገር ምንድን ነው? በጣም ተጎድታችኋል ህይወታችሁ ላይ። በጣም የሆነ ሰው መጥቶ ጎድቷችኋል። የሆነ ሰው መጥቶ ራሳችሁ እንድጠሉ አድርጓችኋል። የሆነ ሰው መጥቶ ህይወት እንድጠሏትና እንድታንቋሽሿት አድርጓችኋል። ጥፋተኛ አይደላችሁም እንድታውቁት እፈልጋለሁ። የእናንተ ጥፋት አይደለም እንዲህ የሆናችሁት። የማን ጥፋት ነው? የዚህች ዓለም ጥፋት ነው። ግን ጥንካሬ እቺ ዓለም የሰጠችን ተመልሰ መስጠት ሳይሆን እቺ ዓለም የሰጠችን ወደ ጥሩ ቀይረ ጥሩ መፍጠር ነው ጥንካሬ። እናንተ የምትሰጡኝ ጥላቻ አሸንፎኝ ተመልሼ በጥላቻ መመለስ እኮ እችላለሁ አይደል እንዴ? ቀላል እሱ አይደለ? ግን የእናንተ ጥላቻ ተቀብዬ ወደ ጥሩ ነገር አውለዋለሁ። ሞቲቬሽናል ስፒኪንግ ኢቨንት ስላችሁ እናንተን መጥቼ ተነስ፣ እንደዚህ መስራት አለብህ፣ ሀብታም መሆን አለብህ እምላችሁን ይመስላችሁ። ግን የኔ ሞቲቬሽን ከዛ በጣም ዲፕ የሆነ ነው። በጣም ጥልቅ ነው። ያልተረዳችሁት ምክንያቱም ይህ ነው ብዬ አስባለሁ። ሞቲቬሽን ስላችሁ
ብዙ ሰው በሚገባው መንገድ ነው የገለጽኩት። የኔ ሞቲቬሽን ገንዘብ ስራ አይደለም። እውነት ለመናገር የኔ ሞቲቬሽን ይህ ውስጥ ላይ ያለው ጨለማ አስወጥተህ አዲስ ብርሃን መግጠም ነው። አዶናይ የነበረበት ህይወት በጣም አነጋጋሪውና ብዙ ሰዎች እንዴት እንደሚሆኑለት የሚያሳየውን ቪዲዮ አሳያችኋለሁ እዚሁ ጋር። እሱን ተውትና ይህ ሁሉ አሁን ያለሁበት ደረጃ እንዳመጣ ያገዘኝ ማንነት ተመልከቱት። እሱ ማንነት ለማስተማር ነው ወደዚህ የመጣሁት። ምክንያቱም እናንተ ያለፋችሁበት እያንዳንዱ መንገድ እኔ ስላለፍኩት። ለ7 ዓመት ሙሉ ካናዳ ነበርኩ። ምንም ብር ሳልይዝ ኢትዮጵያ ገባሁላችሁ። ኢትዮጵያ ስገባ በጣም ብዙ ነገሮች ተቀያየሩ። እውነት ለመናገር ካናዳ ያለው ብር ላልይዝ እችላለሁ፣ ግን እውቀት ቀምሼ ነው የሄድኩት። ህይወት አስተምራኝ ነው የሄድኩት። በደንብ ስለ ራሴ አውቄ፣ ስለ ሀገሬ አውቄ፣ ምን አይነት ለውጥ ማምጣት እንደምችል አጠናቅቄ እንደዚህ አውቄ ተመለስኩኝ። ያመጣሁት ለውጥ በአጭር ጊዜ ያመጣሁት ለውጥም እኔ ብቻ ሳይሆን እናንተም አስገርሞ በጣም ጥሩ ቪዲዮ እየሰራችሁ ነበር። ስለዚህ እወቁት። ከእናንተ በላይ ነኝ እያልኳችሁ አይደለም። እኔ ብፁዕ ነኝ ፐርፌክት ነኝ እያልኳችሁ አይደለም። በገንዘብ እበልጣችኋለሁ እያልኳችሁ አይደለም። አላውቀውም ባንክ አካውንታችሁ፣ እናንተም አታውቁትም ባንክ አካውንቴ። እውነት እናንተን ማነቃቃት፣ እናንተን ሞቲቬት ማድረግ ማለት የህይወት መንገድ ለማሳየት ነው። የራሴ መንገድ አውቄያለሁ። ያላችሁበት አብዛኞቻችሁ ያላችሁበት አዘቅት አውቀዋለሁ። እንደውም የምትተርቡኝና የምትጠሉኝ ሰዎች ወደዛ ኢቨንት ብትመጡ እድሉ ብትሰጡኝና ቁጭ ብላችሁ ብትሰሙኝ፣ ተርቡኝ፣ ችግር የለውም። እዛ ቁጭ ብላችሁ ከዛ እውነቴን ነው የምላችሁ። እውነት እናንተ እየተረባችሁኝ እያለ ከሰው ፊት መድረክ ወጥቼ ለመናገር መሞከሬ መፈለጌና መዘጋጀቴ ለራሱ ምን ያህል ማንነቴ ጠንካራ እንደሆነ ማሳያ አይደለም? ይህ ማንነት ማስተማሪ ነው መጥፎ? ብርታቴ ማስተማሪ ነው መጥፎነት? ይውህና ማስተማሪ ነው መጥፎነት? የራስ ፍቅር ማስተማሪ ነው ስህተት? ግን ብዙዎቻችሁ አይምሯችሁ ጠባብ ስለሆነ በገንዘብ ብቻ ነው የምትመነዝሩት። የኔ ምክር ገንዘብ፣ ስለ ገንዘብ ብቻ፣ ስለ ስራ ብቻ አይደለም። ህይወት ከዛ በላይ ነች። አሳይታኛለች። እዚህ ጋር በደንብ እዩ ጋይስ። ኦኬ ዙረት እኮ ነው እነዛ 100 ቪዲዮዎች እንትን ለማድረግ አሁን ዛሬ ከጨረስኩኝ እንጂ ዙረት ላይ ስለሆንኩ ነው። በጣም አንድ ቀን ግን እናመቻቻለን። እሞታለሁ። አንድ ሰው ሰደቂ በአንተ ምክንያት ነው። አንድ ሰው በአንተ ምክንያት እዩት። አሁን አለው አሁን ሲጋ ልጅ ብትሆን እንዴት እንደሚቀማሙት ተመልከቱ። እግሩ ላይ ወድቀሽና ኦኬ ባሌ ቁጭ ብሎ ፍቅር ይዞኛል ከዚህ ልጅ ጋር መሄድ ነው። ፎቶግራፊ ተነሳ ነው ስካይላይት ወደ ስካይላይት yes I do remember እኔና thank you አሜን። አንተ ለኢትዮጵያ የመጣ ለትንሽ ነገር አንተ ሙሉ ልቤ ነው የምነግርህ። እግዚአብሔር thank you ሁሌ ጸልይልሃለሁ። thank you I appreciate you thank you እግዚአብሔር thank you so much አሜን። ክፉ ነገር አይነካህም ደግሞ አይንካ ምንም ነገር ደግሞ ትብለሃል። ዋናው ደግሞ በሙሉ ልጆች እንግዲህ እዚህ ጋር የምሰጠው አስተያየት ምንድነው? አሜሪካ ያለው ሰው ሁሉ በጣም የነቃ ሰው ነው። ሞቲቬት መደረግ የለበትም። በጣም ሃይ ሌቭል ያለ ሰው ነው ማለት አንችልም። ምክንያቱም በተለያየ ምክንያት ከሀገር ወጥቶ አሜሪካ እየኖረ ያለ ሰው እጅግ በጣም በሱስ ውስጥ የሚኖር ሳይሳካለት የቀረ ነገሮች ሁሉ በቃ አልሳካላቸው ያሉ ሰዎች በጣም እጅግ በጣም ብዙ ናቸው። እንደነዚህ አይነቶቹ ሞቲቬት ቢደረጉ ምንድነው ችግሩ? የተሳካለት ነው አሜሪካ የገባው ሁሉ ተሳክቶለት እየኖረ ነው ማለት እንችላለን ጋይስ። እንዲህ ምን ችግር አለው? ከዛ መቀጠል ደግሞ እሱ ካናዳ ምናምን በነበረበት ሰዓት አካውንቱን እያሳየ የሆነ ተስፋ መቁረጥ አይነት ነገር የሚመስል ነገር እንደዛ ሳንቲም እንኳን እየተሰበሰበለት የነበረ ልጅ ነው። ስለዚህ ከራሱ ህይወት ተሞክሮ በመነሳት ሞቲቬት ቢያደርግ ምን ችግር አለው? ከዛ መቀጠል ግን እዚህ ያየናቸው ሰዎች ትልልቅ ሰዎች በዛ ለክ ሞትልሃለሁ ለአዶናይ እንደዚህ ሆናለሁ ሲሉ የነበሩት ምን እንደሆኑ ግን ይገባኝ አልቻለም። በመጀመሪያ ሲቀጥል አዶናይ ተጠያቂ አይደለም ግን እውነት ለመናገር ምክንያቱም በዚህ ልክ መከበር በዚህ ልክ መወደድ ቅናት ካልሆነ በስተቀር የማይፈልግ ሰው የለም። እሱ ወዶ እንደዚህ ሆኑልኝ አላላቸውም አይደል? ስለዚህ ሰዎቹ ግን ትልልቅ ሰዎች የሱ ጀነሬሽን ያላደሉ ሰዎች በዚህ ልክ እንደዚህ የሆኑለት ለምን እንደሆነ ጥያቄ ነው የሆነብኝ ለኔ ለራሱ። ምንድነው ራሳቸውን ሪስፔክት አድርገው እንዲህ እኔ አልገባኝም። እናንተም ሐሳብ አስተያየቶቻችሁን ስጡበት። ሞዳችሁ ቤተሰቦቼ የዛሬው ይሄን ይመስላል። በሌሎች ጉዳዮች እንገናኛለን። ሰላማችሁ ይብዛልኝ። መልካም ጊዜ ይሆንላችሁ።